ሰላም ተማሪዎች እንኳን ወደ ገበታ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ይህ የ10ኛ ክፍል ዩኒት 5 ሌክቸር 4 ስለ ቴረም ኦን አንግልስ አርክስ ዲተርማይንድ ባይ ላይን ኢንተርሴክቲንግ ኢንሳይድ እና አውትሳይድ ዘ ሰርክል በሚሆንበት ጊዜ ያለውን ነው የምናየው። አንግል ፎርምድ ባይ ኮርድ የመጀመሪያው ቴረም 5.10 ማለት ነው። ኮርድ ማለት ጀስት ዩ ኖ ዘ ዲፊኒሽን። ስለዚህ እነዚህ አንግሎች ኢንሳይድ ዘ ሰርክል በሚቆራረጡበት ጊዜ ክሬትድ የሚሆነው አንግል አለ። እሱን አንግል ዲተርማይን ለማድረግ እንዴት ነው የምንሰራው የሚለውን የሚያሳይ ቴረም ነው። if two chords intersect inside a circle then the measure of an angle formed between the chord is 1/2 of the measure of the arcs intercepted the angle and its vertical angle ማለት ነው። ለምሳሌ እዚህ ጋር ኮርድ QS እና RP አለ። ስለዚህ እነዚህ ኢንተርሴክትስ ኢንሳይድ ዘ ሰርክል ነው። ስለዚህ አንግል QTR ወይም አንግል PTS ብንጠየቅ ምንድነው የምናደርገው? ይሄኛው አርክ ሲደመር ይሄኛው አርክ ሲካፈል ለሁለት እናደርገዋለን ማለት ነው። ዛት ሚንስ ደግሞ ወይም 1/2 into the measure of arc QR plus the measure of arc PS አድርገን በቀላሉ ማግኘት እንችላለን ማለት ነው። ይሄ በጣም ቀላል ጥያቄ ነው። ጀስት ኮንሴፕቱን ግን መያዝ አለባችሁ። ስለዚህ አሁን እዚህ ጋር የተሰጠ አለ PQ ተሰጥቷል፣ ዘን RS ተሰጥቷል። ዘን የተጠየቅነው አንግል ምንድነው? RTS ይሄን የተጠየቅነው ማለት ነው። ስለዚህ ይሄን ለማግኘት ይሄኛው አርክ ሲደመር ሜጀር ማለት ነው ሲደመር የዚህኛው ሲካፈል ለሁለት ያ ማለት 68 ሲደመር 128 ሲካፈል ለሁለት አድርገን ሜጀር ኦፍ አንግል RTS እናገኛለን ማለት ነው። ስለዚህ አሁን እንደዚህ አይነት ጥያቄ ብትጠይቁ በጣም ቀላል ነው። in the figure 5.56 if measure of arc AC ማለት ስንት ነው ተብለናል? 28 ነው and arc BD ስንት ነው? 132። ስለዚህ find the measure of angle X ነው የተባልነው። ስለዚህ ምን ይሆናል ማለት ነው? 1/2 into 28 plus 132 ይሆናል ማለት ነው። ስለዚህ እነዚህ ሲደመር እኩል ነው 1/2 into 2 ሲደመር 8 10 0 ጽፌ እንዳለኝ 2 ሲደመር 3 5 ከአንድ ጋር 6 1 ያ ማለት ስንት ይሆናል? 80 ዲግሪ ይሆናል ማለት ነው። ሁለተኛ ጥያቄ given a circle with center O ተሰጥቷል as shown in the figure if measure arc HT ማለት ይሄ ማለት ነው። ይሄ ከማን ጋር እኩል ነው ተብለናል? ከGH ጋር ከዚህ ጋር እኩል ነው አርኩ። if measure of angle PTH ማለት ይሄ ተሰጥቷናል። ይሄ ማለት ስንት ነው ተብለናል? 58 ዲግሪ ነው። calculate the measure of the remaining angle ነው የተባለው። ስለዚህ እቺን ብቻ ተሰጠን ሌሎች እንዳለ መፈለግ እንችላለን ማለት ነው። እንዴት ነው የምንፈልገው የሚለውን ጀስት እናያለን። እንደዚህ ስንሰራ ጀስት ከዚህ በፊት የነበሩ ቴረሞችን እና ኮንሴፕቶችን ማወቅ አለባችሁ። ለምሳሌ ይሄ ታንጀንት እና ይሄ ሬዲየስ ምንድነው 90 ዲግሪ ስለሆነ ይሄ 58 ከሆነ ይሄ አንግል ስንት ነው? 32 ዲግሪ ይሆናል ማለት ነው። ይሄ 32 ከሆነ ሉክ ሂር ትራያንግል HOT ማለት አይሶስለስ ትራያንግል ነው። ምክንያቱም ይሄና ሬዲየስ ስለሆነ ስለዚህ ይሄም ስንት ይሆናል? 32 ዲግሪ ይሆናል ማለት ነው። ይሄ 58 ከሆነ ይሄ አርክ ማለት ስንት ይሆናል? 58 ሲባዛ በ2 ያ ማለት 116 ዲግሪ ይሆናል ማለት ነው። ይሄ 116 ከሆነ ይሄ ስንት ይሆናል ማለት ነው? 116 ዲግሪ ይሆናል ማለት ነው። ለምን? አርክ HT ከማን ጋር እኩል ነው ተብለናል? ከአርክ GH ጋር። ናይስ። ስለዚህ ሌላ የተጠየቅነው አሁን ወደ ተጠየቅነው ስንሄድ PRH አንግል P እዚህ ጋር አለ RH። ስለዚህ የትኛውን የተጠየቅነው አሁን እቺኛዋን አንግል ተጠየቅ ማለት ነው። ስለዚህ ይሄንን ለመስራት ጀስት በቀጣይ የምናየው ቴረም አለ። ይሄ 32 ከሆነ ይሄ ስንት ይሆናል? 64 ይሆናል። ኢንስክራይብድ አንግሉ የታቀፈበትን ሃፍ ነው። ስለዚህ ይሄ ደግሞ ትዋይስ ነው የሚሆነው ማለት ነው። ወይም ደግሞ ይሄ 32 ከሆነ ይሄ 32 ነው። ስለዚህ አጠቃላይ ስንት ይሆናል? 64 ይሆናል። ስለዚህ ይሄኛውን አንግል ማወቅ እንችላለን። ምክንያቱም የዚህ ድምር ስንት ነው? 180። ስለዚህ ከ180 ላይ ስንቀንስ ስንት ይሆናል? 6 ከ7 ላይ 1 ያ ማለት ስንት ይሆናል? 116 ይሆናል ማለት ነው። ይሄ 116 ከሆነ ይሄን አንግል ማወቅ እችላለሁ። ይሄ ስትሬት ላይን ስለሆነ 180 ነው። ከ180 ላይ 116 ቀንስ ስንት ይሆናል? 64 ይሆናል። ወይም ደግሞ ኤክስቴሪየር አንግል ቴረም ካስተዋሳችሁ ይሄ አንግል ሲደመር ይሄ አንግል ከዚህ ጋር እኩል ናቸው። ስለዚህ ይሄ 64 ከሆነ ይሄኛው ምንድነው? 64 ነው። ሴንተራል አንግሉና ኢንተርሴፕትድ አርኩ ተመሳሳይ ስለሆኑ ማለት ነው። ስለዚህ እቺን አንግል ማለት አንግል PRH ማለት ምንድነው?
1/2 ኢንቱ አውትሳይድ ስለሆነ መቀነስ የሚሆነው ይሄ አርክ 116 ሲቀነስ ይችኛው አርክ 64 ይሆናል ማለት ነው። እኩል ነው 1/2 ኢንቱ ዘን 116 ላይ ስንት ቀንሳለሁ? 64 ቀንሳለሁ። ከ6 ላይ 4 2 ከ11 ላይ 5 ስለዚህ 52 ይሆናል ማለት ነው። ስለዚህ 1/2 ሳደርገው 52 ሲካፈል ለ2 26 ይሆናል ማለት ነው። ስለዚህ ይቺ አንግል ስንት ናት? 26 ነች ማለት ነው። ዘን THS አንግል THS ይሄ ማለት ጀስት አግኝተነዋል 32 ይሆናል። አንግል TSH ማለት ደግሞ TSH ናይስ። ይቺኛዋን ደግሞ እንዴት ነው ማግኘት የምንችለው? ይሄ 64 ተሰጥቶናል። ጀስት ይሄኛው ማወቅ አልችልም፣ ይሄን ማወቅ አልችልም። ብዙ አይነት መንገድ መጠቀም ትችላላችሁ፣ ግን አሁን የማሳያችሁ ጀስት አንዱን ነው። ስለዚህ ይሄ አይሶስለስ ስለሆነ ይሄ ሲደመር ይሄ ስንት ነው? 180። ስለዚህ x + x ቢያደርገው 2x ይሆናል እኩል ነው። እቺን ወደዛ ወስጄ 180 ሲቀነስ 64 አደርጋለሁ። ስለዚህ 2x እኩል ነው። ስለዚህ ይሄን ትቀንሳላችሁ። ከ10 ላይ 4 6 ከ7 ላይ 1 116 ስለዚህ ሲካፈል ለ2 ይሆናል። ዘን x ማለት ስንት ይሆናል? 58 ዲግሪ። ስለዚህ አንግል ይችኛው ማለት ነው TSH ማለት ስንት ነው ማለት ነው የሚሆነው? 58 ይሆናል ማለት ነው። ይሄን ለመስራት ጀስት የበፊት ቴርሞችን ደግሞ ማስተዋወስ ትችላላችሁ። ይሄኛው ማለት ምንድነው? ሴሚ ሰርክል ስለታቀፈ አጠቃላይ ስንት ነው? 90 ነው። ይሄ 90 ከሆነ ይሄ 32 ከሆነ ይችም ማወቅ እንችላለን ማለት ነው። 90 ሲደመር 32 ሲደመር 58 180 ይሰጣል። በዚህም ማወቅ ይቻላል። ስለዚህ አንግል TSH ስንት ይሆናል ማለት ነው? 58 ዲግሪ ይሆናል ማለት ነው። ዘን ምንድነው አሁን የሚቀረን? HTS አንግል HTS ይሄኛው ደግሞ ስንት ነው? 90። ለምን? ኦ ሴንተር ነው ተብለናል። ስለዚህ HS ማለት ይሄን ስናየው ምንድነው? ዲያሜትር ሃፍ ሰርክል ሲሆን 90 ዲግሪ ይሆናል ማለት ነው። ኢንስክራይበዱ የሴንተራሉ ምን ስለሆነ ሃፍ ስለሆነ አንድ በሱ መስራት ይቻላል። ሁለተኛው ደግሞ ምንድነው? እዚህ ጋር የተሰጠን አለ። ከዛ ተነስተን መስራት እንችላለን። ይሄ ለምሳሌ ስንትን ያገኘ ነው? 58 አግኝተናል። ዘን ይሄና ይሄ አይሶስለስ ስለሆኑ የ58 ከሆነ ይሄም ስንት ይሆናል? 58 ዲግሪ ይሆናል ማለት ነው። ስለዚህ አንግል HTS 90 ዲግሪ ይሆናል። ይችኛው አንግል ግን ስንት ናት? 58። ይሄ 58 ከሆነ ይሄ 32 ስንደምራቸው 90 ማምጣት እንችላለን። ስለዚህ እናንተ በተመቻችሁ ስሩት፣ ግን ብዙ ነገሮችን ማወቅ አለባችሁ ይሄን ለመስራት። ከዛ በኋላ አርክ HT ጀስት ይሄኛው 58 ከተሰጠን እንደ ኢንስክራይብድ ነው የምንቆጥረው እንደዚህ ሲሰጠን። ስለዚህ ይሄ ትዋይስ ይሆናል ማለት ነው። አርኩ አርክ TS ማለት ይቺ አርክ ስንት ናት ተብለናል? ይሄ 64 ነው። ለምን? ሴንተራል አንግሉ 64 ስለሆነ ማለት ነው። GS ቢጠየቅ ደግሞ ምን ማድረግ ትችላላችሁ? ልክ ይሄኛው ሲደመር ይሄ ስንት ነው? 360። ከዛ ከ360 ቀንሳችሁ ማግኘትም ይቻላል ማለት ነው። ስለዚህ ማትስ ሲሰሩ ጀስት ኮንሴፕቶችን ጀስት ይያዛችሁ ሄዱ። ምክንያቱም እነዚህ ናቸው ኤክስፒሪየንስ የሚሆናችሁ። ማትስ ብዙ ጊዜ ምንድነው? ኤክስፒሪየንስ ነው። ልክ አሁን የ9ኛ ክፍል 7 8 የተማራችሁት አሁን ማትስ እዚህ ጋር አፕላይ ታደርጉታላችሁ ማለት ነው። ሶስተኛ ጥያቄ ፕሩፍ ነው የምናደርገው። ዘ ፖይንት ኦፍ ኢንተርሴክሽን ሰፓሬትስ ዘ ኮርድ ኢንቱ ቱ ሴግመንትስ። ሁለት ኮርዶች አሉ፣ ኮርድ A B እና CD። ስለዚህ እነዚህን ለሁለት ሰፓሬት ያደርጋቸዋል። The product of the length of the segment for one chord is the same as the product of the other chord መሆኑን ማሳየት ነው። ያ ማለት CP ታይምስ ይሄ እኩል ነው AP ታይምስ PB ማለት ነው። ስለዚህ ይሄን ለማሳየት ምንድነው የምናደርገው? አሁን እዚህ ጋር ፓራላል ላይን ስለም እንደዚህ ይሄንን ለመጠቀም አንችልም፣ ምክንያቱም ፓራላል ስለመሆናቸው ምንም ማስረጃ ስለሌለ ማለት ነው። ስለዚህ ኮኔክት በማድረግ ትሪያንግል ክሬት እናደርጋለን። ያ ማለት ኤን ከሲ ጋር ኮኔክት እናደርጋለን፣ ቢን ደግሞ ከዲ ጋር ማለት ነው። ስለዚህ አሁን ሁለት ትሪያንግል አለ፣ ኤ ሲ ፒ እና ዲ ቢ ፒ ማለት ነው። ከዛ ሲሚላር መሆናቸውን ግን ማሳየት አለብን። ይሄኛው ኮመን አንግል ነው፣ ቨርቲካል አንግል። ስለዚህ ይሄና ከዚህ እኩል ናቸው። ኔክስት ደግሞ ለምሳሌ አንግል ሲ ከማን ጋር እኩል ነው? ይሄ አንግል ሲ አለ፣ ይሄኛው አለ። ስለዚህ ይሄ እና ይሄ እኩል ናቸው። ይሄም ከማን ጋር እኩል ነው? ከዚህ ኢንስክራይብድ አንግል ኢንተርሴፕትድ ባይ ዘ ሰም አርክ ማለት ነው። ስለዚህ ይሄ አንግል እና አንግል እኩል ነው፣ ይሄ አንግል እና ይሄ አንግል እኩል ነው። ሰርክል ላይ አንድ በጣም ቤዚክ ነገር ምንድነው? ሁለት ኢንስክራይብድ
አንግሎች በተመሳሳይ አርክ ከታቀፉ እኩል ናቸው ያልነው አለ። ስለዚህ በአንግል ሲሚላሪቲ ቴረም እነዚህ ሁለቱ ትራያንግሎች ሲሚላር ይሆናሉ ማለት ነው። ዘን ትራያንግል ኤ ሲ ፒ ማለት ከማን ጋር ነው ሲሚላር የሚሆነው? እዚህ ጋር ይሄን ስታወጡ በጣም መጠንቀቅ አለባችሁ። አንግል ኤ ከማን ጋር እኩል ነው? ከአንግል ዲ። ስለዚህ ከትራያንግል ዲ ብዬ እነሳለሁ ማለት ነው። ዘን ኤ ብዬ ሲ ጋር ነው ሄድኩት፣ ስለዚህ ዲ ጋር ሄዳለሁ። ዘን እዚህ ጋር ፒ እመጣለሁ ማለት ነው። ዘን እነዚህ ሲሚላር ናቸው ካል በአንግል ሲሚላሪቲ ቴረም ዘን ፕሮፖርሽናሊቲ ማውጣት ነው ማለት ነው። ዛት ሚንስ አሁን ምንድነው ኤ ሲ ኦቨር እዚህ ጋር እመጣለሁ ዲ ፒ እኩል ነው ሲ ፒ ኦቨር ቢ ፒ እኩል ነው ኤ ፒ ኦቨር ዲ ፒ ይሆናል ማለት ነው። ልክ ከዚህ ይሄኛው ሲካፈል ለዚህኛው እኩል ነው፣ ይሄኛው ሲካፈል ለዚህኛው እኩል ነው፣ ይሄኛው ሲካፈል ለዚህኛው ማለት ነው። ስለዚህ የማልፈልጋችሁ ካሉ ጀስት ሪሙቭ አድርጋችኋለሁ። ኤሲ ይሄና ይሄኛው አያስፈልጉም፣ ስለዚህ ካንስል አውት ይሆናል። ይሄኛው በዚህ ክሪስ ክሮስ አደርጋለሁ ማለት ነው። ዘን ይሄን ክሪስ ክሮስ አደርግ ምን ይሆናል? ኤ ፒ ታይምስ ቢ ፒ ማለት ከማን ጋር እኩል ነው? ከሲ ፒ ታይምስ ዲ ፒ ጋር ማለት ነው። እነዚህ ኢንተርቼንጅ ማድረግ ችግር የለውም፣ ፒዲ ማለት ትችላላችሁ እናንተ። ስለዚህ በዚህ መሰረት ምን ማድረግ እንችላለን? ፕሩፍ ማድረግ እንችላለን ማለት ነው። ስለዚህ ኦልዌይስ አሁን ቤዚክ ነገር ነው፣ ፕሩፍ አድርጋችሁ ብቻ መተው ሳይሆን፣ ለምሳሌ እንደዚህ ሰጣችሁና ከዛ ሁለት ኮርዶች ኢንተርሴክት ያደርጋሉ። ይሄኛው ኮርድ 1 ቢሆን ይሄኛው 2 ቢሆን ኮርድ 2 ለምሳሌ 4 ሜትር ነው ቢላችሁ እና ኮርድ 1 ይሄ ነው። ይሄን ደግሞ ለምሳሌ ከዚህ እስከዚህ 2 ከዚህ እስከዚህ 3 ቢሆን ዘን ፋይንድ ዚስ ዋን ሌላችሁ ይችላል። እቺኛው ለምሳሌ ኤክስ ቢላችሁ ኤክስ ፈልጉ ሌላችሁ ይችላል። ስለዚህ ይሄን ለመስራት ምንድነው የምታደርጉት? 2 ሲባዛ በ3 6 እኩል ነው ከዚህ እስከዚህ ያለው ሲባዛ በዚህ እቺ ኤክስ ከሆነች ኤክስ ኢንቱ ከዚህ እስከዚህ ምን ይሆናል? 4 ማይነስ ኤክስ ይሆናል ማለት ነው። ስለዚህ 6 እኩል ነው 4x ማይነስ ኤክስ ስኩዌር ይሆናል። ዘን ኳድራቲክ ይመጣል ማለት ነው። ኤክስ ስኩዌር ማይነስ 4x ፕላስ 6 እኩል ነው 0። ስለዚህ ይሄንን ሶልቭ ስታደርጉ ማንን ታገኛላችሁ? ኤክስ ግን እዚህ ጋር ስትፈልጉ ፖዚቲቭ መሆን አለበት ማለት ነው። ሌላኛው ቴረም 5.10 ላይ ምን ብለናል? አንግል created by two chords inside the circle is half of the measure of the angle inscribed by ወይም intercepted by its the angle and its vertical angle ብለናል። ያ ማለት አሁን ለምሳሌ እቺን አንግል ፈልጉት ተባሉ ምንድነው ብለናል? measure of arc PS plus measure of arc QR ሲካፈል ለሁለት ነው የምናደርገው። ይሄን ፕሩፍ ማድረግ ነው። ጀስት ይሄን ፕሩፍ ለማድረግ ምንድነው የምታደርጉት? መጀመሪያ ሁለት ኮርዶች መሳል ነው inside the circle እንደዚህ፣ ከዛ እነዚህ ይቆራረጣሉ ማለት ነው። ኤኒ ዌር ነው የሚቆራረጡት፣ ብቻ ኢንሳይድ መሆን አለበት። ከዛ በኋላ ምንድነው ያደርገው? ከሴንተር ላይ ተነስቶ ሁሉም ላይ ምን ትስላላችሁ? ሬዲየስ መሳል ማለት ነው። ለምሳሌ ኦፒ፣ ኦኤስ፣ ኦአር እና ኦኪ። ከዛ በኋላ ደግሞ እዚህ ጋር ማንን ኮኔክት አድርጓታል? ኪው አር ማለት ነው። ጀስት ይሄን ያደረገበት የራሱ ምክንያት አለው። ለምንድነው? ለምሳሌ እዚህ ጋር አሁን ኤክስቴሪየር አንግል ቴረም የሚባለውን እዚህ ጋር እንጠቀማለን። እሱን ከማየታችን በፊት ጀስት እቺን አንግል ኪው አር ቲ ማለት ኪው አር ቲ ማለት ወይም ፒ ማለት ትችላላችሁ። እዚህ ድረስ ምንድነው? ሃፍ ኦፍ ኪው ኦ ፒ ነው እዚህኛው ማለት ነው። ለምን? በተመሳሳይ አርክ ስለታቀፉ ማለት ነው። ዘን ይሄኛውን አንድ ነገር እናገኛለን። ሁለተኛውን ደግሞ አር ኪው ቲ አንግል አር ኪው ቲ ወይም ኤስ ማለት ከማን ጋር ሌት ይሆናል? ሃፍ ኦፍ አር ኦ ኤስ ጋር። ስለዚህ ሁለቱን አገኘን ማለት ነው። ኔክስት ምንድነው? ይሄ አንግል ማለት በኤክስቴሪየር አንግል ቴረም ይሄ አንግል ማለት ይሄ አንግል ሲደመር ይሄ አንግል ይሆናል ማለት ነው። ዘን ምንድነው የምናደርገው? ይሄኛውን አፕላይ ያደረግ ከዛ በኋላ እነዚህን ሰብስቲዩት እናደርጋለን ማለት ነው። ዘን ይሄን ሰብስቲዩት ስናደርግ ልክ በፊት ያልነው አፕላይ ያደርጋል ማለት ነው። ያ ማለት ምን ማለት ነው? 1/2 ሜዠር ኦፍ አንግል ኪው ኦ ፒ ፕላስ 1/2 ሜዠር ኦፍ አንግል አር ኦ ኤስ ይሆናል ማለት ነው። ሴንተራል አንግሉ ደግሞ ከማን ጋር እኩል ነው የሚል ኮንሴፕት አለን? ከአርኩ ጋር። ስለዚህ ሰብስቲዩት ማድረግ 1/2 ከዛ ሜዠር ኦፍ ኪው ፒ
አርክ ማለት ነው ፕላስ 1/2 ሜዥር ኦፍ ማን ይሆናል አርኤስ አርክ ማለት ነው። ከዛ 1/2 ኮመን ማውጣት ነው። ከዛ አርክ ኪዩፒ ፕላስ አር ኤስ ይሆናል ማለት ነው። ስለዚህ ማለት አንግል ፎርምድ ባይ ቱ ኮርድስ ኢንተርሴክቲንግ ኢንሳይድ ዘ ሰርክል በሚሆንበት ጊዜ ማለት ነው። ይሄኛው ቴረም ጀስት ከመጀመሪያው ቴረም ጋር ተመሳሳይነት አለው። ግን ምንድነው የሚለው ዘ ሜዥር ኦፍ ዘ አንግል ፎርምድ ባይ ቱ ሴካንት ሊሆን ይችላል፣ ቱ ታንጀንት ሊሆኑ ይችላሉ፣ ወይም ደግሞ አንድ ሴካንት እና ታንጀንት ላይን ሊሆኑ ይችላሉ። ኢንተርሴክት አት ፖይንት አውትሳይድ ዘ ሰርክል በሚሆንበት ጊዜ is equals to 1/2 of the positive difference of the measure of the intercepted arc። የነዚህ ምንድነው ፖዚቲቭ ዲፈረንስ? ያ ማለት ይሄ ሲቀነስ ይሄ ሳይሆን ትልቁ ሲቀነስ ትንሹ ነው የምናደርገው ማለት ነው። ስለዚህ አሁን የዚህኛውን አንግል ኤ ፈልግ ቢባል ምንድነው ማድረገው 1/2 ብዬ ኢንቱ አርክ ሲኢ ማይነስ አርክ ፒ ይሆናል ማለት ነው። ለምሳሌ አሁን ይሄ 100 ቢሰጣችሁ ይሄ 50 ቢሰጣችሁ 1/2 ኢንቱ 100 ማይነስ 50 ያ ማለት 1/2 ኢንቱ 50 ይሆናል። ዘን 50 ሲከፈል ለ2 25 ዲግሪ ይሆናል ማለት ነው። ይቻላል ሁለቱ ላይን ታንጀንት ሲሆኑ ተመሳሳይ ነው የሚሰሩት። የዚህኛው አርክ ያ ማለት 1/2 አንግል ኤ ወይም ኤክስ ማለት ነው 1/2 ኢንቱ እንልና ቢ ዲ ሲ ማይነስ ቢሲ ማይነር እና ሜጀር የሚላለ ብዙ ጊዜ ሜጀር አርክ ሲሆን በ3 ሌተር ነው ሪፕሬዘንት የሚደረገው፣ ማይነር ሲሆን ደግሞ በ2 ማለት ነው። ስለዚህ ይሄኛው ሲቀነስ ይሄኛው ሲካፈል ለ2 ስናደርገው ኤክስ ማግኘት እንችላለን ማለት ነው። እዚህ ጋር ሁለቱ ላይኖች ምንድናቸው? ታንጀንት በፊት ያየነው ሁለቱ ሴካንት። ለምሳሌ እዚህ ጋር የተሰጠናለ አርክ ቢ ዲ ማለት ይሄኛው ስንት ነው? 43 ነው ተብለናል። አርክ ሲኢ ማለት ደግሞ ከዚህ እስከዚህ ያለው ስንት ነው? 107። ስለዚህ አንግል ሲ ኤ ኢ ያ ማለት ኤክስ ነው ፈልጉ የተባልነው በጣም ቀላል ነው። ይሄኛው ሲቀነስ ይሄኛው ሲካፈል ለ2 ማድረግ ማለት ነው። ኤክሰርሳይዝ 5.10 የዩኒት 5 ኤክሰርሳይዝ መጨረሻ ነው። ሪቪው ኤክሰርሳይዝ ይቀረናል። እሱን በአንድ ሌክቸር ብቻውን እንሰራላችኋለን። ኤክሰርሳይዝ 5.10 ኢን ዘ ፊገር 5.65 ማለት this one ማለት ነው RS and RT ምንድናቸው ተብለናል? ታንጀንት ቱ ዘ ሰርክል ዊዝ ሴንተር ኦ ይሄ ኦ ነው ተብለናል። ኢፍ አንግል SRT ማለት SRT ስንት ነው ተብለናል? 40 ዲግሪ ከሆነ what is the measure of አንግል TUS ቺኛውን የተጠየቅነው ማለት ነው x ናይስ። ስለዚህ አሁን ይሄን ለመስራት ምንድነው የምናደርገው? ብዙ አይነት መንገድ መጠቀም ይቻላል። ጀስት እሱን እንዳለ ይዛችሁ ማለት ነው። ጀስት ግን 1 ሜትር መጀመሪያ ላሳያችሁ። አሁን 2 ጌጅ ማውጣት ይችላል። ቲ ዩ ኤስ አርክ ማለት ነው። ቲ ዩ ኤስ አርክ ፕላስ አርክ ኤስ ቲ ስንት ነው? 360 ዲግሪ ይሆናል ማለት ነው። ኔክስት ደግሞ በዚህኛው ሰራለው ማለት ነው። ቱ ላይንስ ኢንተርሴክቲንግ አውትሳይድ ዘ ሰርክል። ይሄ ማለት ደግሞ ምንድነው? 40 ዲግሪ ማለት ምን ማለት ነው? 40 ዲግሪ ማለት ምንድነው ብለናል? 1/2 ኢንቱ አርክ ቲ ዩ ኤስ ማይነስ ቲ ወይም ኤስ ቲ ያ ማለት ይሄኛው አርክ ሲቀነስ ይሄኛው አርክ ሲካፈል ለ2 ማለት ከዚህ ጋር እኩል ነው ብለናል። ስለዚህ ይሄኛው በ2 ሳባዛው 80 ይሆናል። እኩል ነው ቲ ዩ ኤስ ማይነስ ኤስ ቲ ያ ማለት አርክ ማለት ነው። ስለዚህ አሁን 2 ኢኩዌሽን አለኝ፣ 2 አናውናለን። ከዛ ሶልቭ ማድረግ እችላለሁ። ዘን እዚህ ጋር ልጻፍላችሁ ቲ ዩ ኤስ አርክ ማለት ነው ፕላስ ኤስ ቲ አርክ ይሄ ስንት ነው ብለናል? 360 ዲግሪ ነው። ዘን እዚህ ጋር ደግሞ ያገኘሁት አለ ቲ ዩ ኤስ አርክ ማይነስ ኤስ ቲ ይሄ ማርክ እኩል ነው ስንት ነው? እዚህ ጋር 80። ስለዚህ ቨርቲካሊ አድ ማድረግ ማለት ነው። ይሄን ስደምረው 2 ቲ ዩ ኤስ ይሆናል። ይሄኛው በዚህኛው ስለሚጠፋ እኩል ነው 360 ሲደመር 80 0 ሲደመር 0 6 እና 8 14 አንድ አለኝ ከ3 ጋር እንደዚህ ይሆናል ማለት ነው። ስለዚህ ሲካፈል ለ2 አድርጋለሁ። ቲ ዩ ኤስ ማለት ስንት ሆናል ማለት ነው? 440 ሲካፈል ለ2 220 ዲግሪ ይሆናል ማለት ነው። ዘን ይሄ 220 ዲግሪ ከሆነ እቺኛው ማወቅ እችላለሁ ማለት ነው። ስለዚህ ቲ ኤስ ማለት ምን ይሆናል? 360 ሲቀነስ 200
20 ያ ማለት 140 ዲግሪ ይሆናል ማለት ነው። ስለዚህ ይሄኛውን አሁን ማወቅ እችላለሁ ማለት ነው። ይሄ ስንት ነው መጣልኝ? 140 ዲግሪ ከመጣ ይሄኛው ስንት ነው? 140 ዲግሪ ነው። እቺኛዋ ደግሞ የዚህኛው ሀፍ ስለሆነች 70 ዲግሪ ይሆናል ማለት ነው። ሌላኛው ሜትድ ለመጠቀም ከፈለጋችሁ ጀስት እዚህ ጋር አንድ ላይን መሳል ነው። ይሄ ስስሉ ይሄኛውን እኩል ነው የሚከፍለው። ያ ማለት ይሄ 20 ይሆናል፣ ይሄኛውም 20 ይሆናል። ዘን ይሄኛው ስንት ነው? 90 ዲግሪ ነው። ኦልዌይስ እንደዚህ ሲሆን ታንጀንት እና ሬዲየስ ስለሆነ ማለት ነው 90 ዲግሪ። ዘን እችን አንግል ማግኘት እችላለሁ ማለት ነው። 20 ፕላስ 90 ፕላስ ኤም ማለት ስንት ነው? 180 ዲግሪ በአንግል ሰም ቴረም ማለት ነው። 20 ሲደመር 90 ስንት ነው? 110 110 ሲደመር ኤም እኩል ነው 180 ይሆናል። ስለዚህ ኤም ማለት 180 ሲቀነስ 110 70 ዲግሪ ይሆናል ማለት ነው። በተመሳሳይ ይሄም 70 ይሆናል። ይሄ ስለዚህ 70 ነው፣ ይሄም 70 ነው። አጠቃላይ ስንት ይሆናል? 140። ስለዚህ ሀፍ ሳደርገው 70 አገኛለሁ ማለት ነው። ስለዚህ በዚህ መስራት ትችላላችሁ። ይሄንኛውን በደንብ ያዙችኛው ኮንሴፕት እንደዚህ ከሆነ እዚህ ጋር እንደዚህ ሰጥቶ እንደዚህ እንትን ከዛለላችሁ እነዚህ 90 ዲግሪ ነው የሚሰሩ። ከዛ እዚህ ጋር ላይን ስትስሉ ይሄንን አንግል ላይን ኦፍ ሲሜትሪ አይነት ነው፣ ለሁለት ይከፍለዋል ማለት ነው። ስለዚህ በዚህ በሁለቱ መንገድ እናንተ በተመቻችሁ አንግል የተጠየቅነውን ኤክስ ወይም ደግሞ ቲ ዩ ኤስን ማግኘት እንችላለን ማለት ነው። ሁለተኛ ጥያቄ ቴረም ነው። ቴረም ከሆነ ፕሩፍ ማድረግ ነው ጥያቄው የሚሆነው ማለት ነው። the measure of an angle inscribed in a circle is half of the measure of arc subtending። ያ ማለት ምንድነው የሚለው? ይሄኛው ማለት ምንድነው? half ነው የሚለን። ስለዚህ the measure of an angle inscribed ማለት inscribed angle ይሄ ነው is half of the measure of the arc subtending። ስለዚህ የዚህን አርክ ምንድነው ግማሽ መሆኑን ማሳየት ማለት ነው። ስለዚህ ይህን ፕሩፍ ለማድረግ ጀስት እነዚህን ሬዲየስ እንስላለን ማለት ነው። ስለዚህ አሁን ኦኤ ኦቢ እና ኦሲ ምንድን ናቸው? ራዲየስ ማለት ነው። ስለዚህ እኩል ናቸው ማለት ነው። አሁን እኛ ፕሩፍ እንድናደርግ የተፈለገው ምንድን ነው? ይሄ አንግል ቢ ማለት የማንን ሀፍ ነው? የአርክ ኤኤክስ ሲን ማለት ነው። ስለዚህ ይህን ለመስራት ምንድነው የምናደርገው? ጀስት አንግል ኔም እናደርጋለን። ይሄኛውን ለምሳሌ አልፋ ዋን ብንለው ይህን አልፋቱን በለው ዘን ይህንን ለምሳሌ ኤክስቴንድ ላድርገው እዚህ ማለት ነው። ይሄ ማለት ምን ይሆናል? ቴታ ቢሆን ሙሉ ቴታ 1 እና ቴታ 2 ይሆናል ማለት ነው። ከዛ ሙሉ ቴታ ይሆናል የዚህኛው፣ የዚህ ደግሞ ሙሉ አልፋ ይሆናል ማለት ነው። ዘን ምንድነው የማደርገው? ይሄ አልፋ 1 ከሆነ ይሄ ምንድነው? አልፋ 1 ነው። ይሄ አልፋ 2 ከሆነ ይሄኛው ስንት ነው? አልፋ 2 ይሆናል ማለት ነው። ዘን ይሄን አንግል ደግሞ ኢንተርምስ መግለጽ እችላለሁ። ስትሬት ላይን ስለሆነ ቴታ 1 ፕላስ ዚስ 180 ነው። ይሄ ማለት ስለዚህ ምን ይሆናል? 180 ሲቀነስ ቴታ 1 ይሆናል ማለት ነው። ይሄኛውም በተመሳሳይ ደግሞ ምን ይሆናል? 180 ሲቀነስ ቴታ 2 ይሆናል ማለት ነው። 180 ሲቀነስ ቴታ 2። ከዛ በኋላ እነዚህን አንግል ሰም ቴረም መጠቀም ነው፣ ወይም ደግሞ ከዚህኛው መጠቀም እንችላለን። ቴታ 1 ማለት በኤክስቴሪየር አንግል ቴረም ወይም ደግሞ በፈለግነው መስራት እንችላለን። በኤክስቴሪየር አንግል ቴረም የምንሰራ ከሆነ ቴታ 1 ማለት እነዚህ ሁለቱ ድምር ነው። ስለዚህ ቴታ 1 እኩል ነው አልፋ 1 ፕላስ አልፋ 1 ማለት 2 አልፋ 1 ይሆናል ማለት ነው። ቴታ 2 ማለት ደግሞ ምን ይሆናል? አልፋ 2 ፕላስ አልፋ 2 ትዋይስ ኦፍ አልፋ 2 ይሆናል ማለት ነው። ዘን እንደዚህ ካገኘን ቴታ ማለት ምንድነው ብለናል? ቴታ 1 ፕላስ ቴታ 2 ነው። ዘን ምንድነው? እነዚህ ሰብስቲዩት አድርጋለሁ ማለት ነው ቴታ 1 ላይ እና ቴታ 2 ላይ። ስለዚህ እኩል ነው ትዋይስ ኦፍ አልፋ 1 ፕላስ ትዋይስ ኦፍ አልፋ 2 ይሆናል። ዘን ሁለትን ኮመን አወጣታለሁ። አልፋ 1 ፕላስ አልፋ 2 ይሆናል። ስለዚህ ማለት ትዋይስ ኦፍ አልፋ ይሆናል ማለት ነው። ስለዚህ ቴታ ማለት ምንድነው? ትዋይስ ኦፍ አልፋ። እኛ ግን አሁን የተጠየቅነው ምንድነው? አልፋ ማለት ምንድነው? አሁን የምናገኘው ቴታ ኦቨር 2 ነው። አሁንም ይሄን አይልም የተጠየቅነው ምንድነው? የዚህን ሀፍ መሆኑን ነው። ምንድን አለን? ቴታ ማለት ደግሞ አንግል ቴታ ከማን ጋር እኩል ነው? ከአርክ ኤኤክስ ሲ ጋር። ስለዚህ እነዚህ እኩል ከሆኑ ምን እናደርጋለን? አልፋ ማለት አርክ ኤኤክስ ሲ ኦቨር 2 ይሆናል ማለት ነው። አልፋ ማለት ምንድን ብለን የተነሳ ነው? አንግል ቢ። ስለዚህ አንግል ቢ እኩል ነው 1 ኦቨር 2 ኦፍ አርክ ኤኤክስ ሲ ይሆናል ማለት ነው። ይሄ በጣም ቀላል ነው። ኢንቴሪየር አንግል ቴረም የምትጠቀም ከሆነ አልፋ 1 ፕላስ ቴታ 1 ፕላስ 180 ማይነስ ቴታ 1 እኩል ነው 180 ብላችሁ ነው የምትነሱት። ያ ማለት አልፋ 1 ፕላስ
አልፋ 1 ፕላስ 180 ማይነስ ቴታ 1 እኩል ነው 180 ይሆናል ማለት ነው። ይሄ በአንግል ሰም ቴረም ዘን 180 በ180 ጠፋ አልፋ 1 ፕላስ አልፋ 1 2 አልፋ 1 ይሆናል እኩል ነው ቴታ 1 ማለት ነው። በዚህም ይቻላል ወይም ደግሞ ኤክስቴሪየር አንግል ቴረም ከተጠቀማችሁ ይሄ ማለት ይሄ ሲደመር ይሆናል ይሄ ማለትም ይሄ ቱ ሪሞት ኦፖዚት አንግሎች ድምር ይሆናል ማለት ነው። ዘን ይሄን ኮምባይን በማድረግ ከዚህ ጋር ሪሌት ታደርጋላችሁ። ቴታ ማለት ደግሞ ከሴንተራል አንግሉ እና ኢትስ ኢንተርሴፕቲንግ አርኩ ያ ማለት ኤክስሲ ምንድናቸው እኩል ናቸው ስላል ያን ሰብስቲዩት ስናደርግ ይሄን ቴረም ፕሩፍ እናደርጋለን ማለት ነው። በሴንተሩ የሚያልፍ ላይን እንስላለን ጀስት እንደዚህ እንስላለን። ከዛ በኋላ ኔም እናደርገዋለን። ይሄ ለምሳሌ አልፋ ቢሆን ይሄ ምን ይሆናል አልፋ ይሆናል። ጀስት ይሄን ቤታ እንበለው ይሄንንም ቤታ ማለት ነው። ለምንድን ነው እንደዚህ ተመሳሳይ የሆኑት አይሶስለስ ትራያንግል ስለሆነ አይሶስለስ ትራያንግል ከሆነ ደግሞ ቤዙ ስንት ነው ተመሳሳይ ነው ማለት ነው። እነዚህ ራዲየስ ስለሆነ እኩል ስለሆነ ሌላው ኤክስቴሪየር አንግል ቴረም እንጠቀማለን። ይሄን ኤም ብንለው እና ይሄኛውን ደግሞ ኤን ብንለው በጣም ቀላል ነው። ኤም ማለት ይሄ ሲደመር ይሄ ማለት አልፋ ፕላስ አልፋ 2 አልፋ ይሆናል ማለት ነው። ኤን ማለት ደግሞ በኤክስቴሪየር አንግል ቴረም ቤታ ፕላስ ቤታ 2 ቤታ ይሆናል ማለት ነው። ዘን አሱይ ነው ኤም ፕላስ ኤን ማለት ስንት ነው 180 ዲግሪ ይሆናል ማለት ነው። ማለት ስትሬት ላይን ይሆናል ኤም ፕላስ ኤን 180 ስለዚህ 2 አልፋ ፕላስ 2 ቤታ ማለት ስንት ነው 180 ነው። 2 ኢንቱ አልፋ ፕላስ ቤታ ማለት 180 ነው። ስለዚህ ሲካፈል ለሁለት አልፋ ፕላስ ቤታ ማለት 180 ሲካፈል ለሁለት 90 ዲግሪ ይሆናል ማለት ነው። አልፋ ፕላስ ቤታ ማለት ደግሞ ምንድነው አንግል ኤ ፒ ሲ ማለት ነው። ስለዚህ 90 ዲግሪ ይሆናል። ያ ማለት 1/2 half of ax ይሆናል ማለት ነው። ስለዚህ በዚህ በቀላሉ ፕሩፍ ማድረግ ይቻላል ማለት ነው። ዲስከስ ታንጀንት ላይን ቱ ኤ ሰርክል ኤንድ ፖይንት ኦፍ ታንጀንሲ ነው የሚለው። ታንጀንት ላይን ማለት ኤ ላይን ዛት ተችስ ዘ ሰርክል አት ዋን ፖይንት ማለት ነው። ያቺ ፖይንትም ደግሞ ምን ትባላለች ፖይንት ኦፍ ታንጀንሲ ትባላለች ማለት ነው። ኩዌስችን ነምበር 5 prove that if from one external point two tangents are drawn to a circle they have equal tangent segments. Question number 5 prove that if from one external point two tangents are drawn to a circle then they have the same ወይም equal tangent segment መኖሩን አሳዩ ነው። ለምሳሌ we have circle we have some external point here ከዚህ ኤክስተርናል ፖይንት ሁለት ታንጀንቶች ድሮ ብናደርግ እኩል ሴግመንት መኖሩን አሳዩ ነው የሚለው እኩል ሴግመንት እንዲያላቸው። ስለዚህ ሴንተር ኦ ቢሆን እዚህ ጋር ኦ እንላለን። ዘን ኔም እናድርጋቸው ኤ ቢ ሲ ብናደርግ ዘን እዚህ ጋር ምን እንስላለን ራዲየስ እንስላለን። ለዚህኛው ተመሳሳይ ማለት ነው። ይሄ ደግሞ ምንድነው ኦልዌይስ ከራዲየስ የሆነ ነገር ስንስል ታንጀንት ከሆኑ ፐርፔንዲኩላር ነው። ስለዚህ 90 ዲግሪ ነው ማለት ነው። ይሄ 90 ዲግሪ ነው። ዘን ይሄ ምንድነው አርኤችኤስ ነው። ያ ማለት ራዲየስ ስለሆነ ይሄና ይሄ ምንድናቸው እኩል ናቸው። ዘን አንድ ላይን እዚህ ጋር ስላለው ስለዚህ ይሄ ኦ ኤ እና ኤኦ ምንድነው ኮመን ናቸው። ለምንድነው ኮመን የሆኑት ለሁለቱ ትራያንግል ማለት ነው። ትራያንግል ማን አለ ነው ኤ ቢ ኦ እና ኤሲ ኦ አለ። ስለዚህ ላይን ኤኦ ለሁለቱም እኩል ነው። ስለዚህ ያለ ማለት ነው። ዘን ኢፍ ኤ ከሆነ ኤ ቢ ከሆነ ዘን ምን አደርጋለሁ ኤ ስኩዌር ፕላስ ቢ ስኩዌር እኩል ነው ኤክስ ልለው እችላለሁ ይሄኛውን። ዘን ይሄኛውን በተመሳሳይ ኤሲ ስኩዌር ማለት ምን ይሆናል ማለት ነው። ይሄኛው ኤ እና ቢ ነው ተመሳሳይ እኩል ናቸው ብትስላል ማለት ነው ኤ ስኩዌር ፕላስ ቢ ስኩዌር። ስለዚህ አሁን ሁለቱም ምንድናቸው እኩል ይሆናሉ ማለት ነው። ኤ ቢ እኩል ነው ከማን ጋር ከኤሲ ጋር። ስለዚህ አሁን ሉክ ሂር ኤ ቢ እኩል ነው ኤሲ ያ ማለት ሃይፖቴነስ አለ። ሌላ ደግሞ ማን አለን እዚህ ጋር ራዲየሱ ማለት ነው። ኦ ቢ እና ማን እኩል ናቸው ኦሲ እኩል ናቸው ሳይድ ማለት ይችላል። ወይም ደግሞ ኦ ኤ እኩል ነው ኦ ኤ ኮመን አንግል ኮመን ሳይድ ማለት ነው ይሄኛው።
ዘን እዚህ ጋር ደግሞ ምንድነው የሚሰራ ብለናል? ኦልዌይስ ይታወቃል። ኤ ላይን that is perpendicular to a tangent line. A line drawn from the center of the circle to a tangent line it makes 90 ዲግሪ ወይም perpendicular ስለሆነ አንግል B እኩል ነው አንግል C እኩል ነው 90 ዲግሪ ማለት ነው። ስለዚህ ይሄ ከሆነ እነዚህ ሁለቱ ትሪያንግል በምን ህግ እኩል ናቸው? በRHS ማለት ነው። ወይም ደግሞ ይሄኛው በምን እኩል ናቸው ማለት እንችላለን? በፓይታጎረስ ቴራም። ፓይታጎረስ ቴራም ምንድነው ስቴት የሚያደርገው? a ስኩዌር ፕላስ b ስኩዌር እኩል ነው c ስኩዌር። ያ ማለት a እና b ሳይድ ናቸው፣ c ሃይፖቴነስ። ስለዚህ የሁለቱም ተመሳሳይ ነው። የዚህ r ብናደርገው እንኳን r ነው፣ ይሄ m ብንለው r ስኩዌር ፕላስ m ስኩዌር እኩል ነው ab ስኩዌር፣ r ስኩዌር ፕላስ m ስኩዌር እኩል ነው ac ስኩዌር። ስለዚህ ሁለቱም ምንድነው የሚሆኑት? እኩል ይሆናል ማለት ነው። ac ስኩዌር r ስኩዌር እና m ስኩዌር እኩል ስለሆነ ab ስኩዌር እኩል ነው ac ስኩዌር ይሆናል። ከዛ በኋላ ab እኩል ነው ac ይሆናል ማለት ነው። በዚህም ጀስት ፕሩፍ ማድረግ ይችላል። ወይም ራይት አንግል ሃይፖቴነስ እና ሳይድ ቴረም ተጠቅመን ኮንግረንሲ ቴረም ማለት ነው። በዛ መሰረት መስራት ይቻላል ማለት ነው። ስድስተኛ ፕሩፍ ቴረም 5.11 ያ ማለት ምንድነው ብለናል? አውትሳይድ ዘ ሰርክል ኢንተርሴክት ካደረጉ ምንድነው ብለናል? ይሄኛው ሲቀነስ ይሄኛው ሲካፈል ለሁለት። ስለዚህ ይሄንንም ፕሩፍ ማድረግ ይቻላል ብሎ ጀስት ፕሩፍ አድርጎታል። እዚህ ጋር ጀስት የተወሰነ ግን ጀስት ፕሩፉን እንየው። መጀመሪያ ጀስት ምንድነው የምትስሉት? you have a circle then you have ታንጀንት ልታደርጉት ትችላላችሁ ብትፈልጉ ሴካንት፣ ብትፈልጉ አንዱን ታንጀንት አንዱን ሴካንት። ከነዚህ ጋር ሁለቱም ሴካንት ቢሆኑ እዚህ ማለት ነው ያለን። ዘን ምንድነው የምታደርጉት? ከሴንተሩ ላይ አራቱም ላይ ራዲየስ ትስላላችሁ ማለት ነው። ልክ እንደዚህ። ዘን ይሄን ከሳላችሁ በኋላ አንግሉን ኔም ማድረግ ነው። ይሄ ኤ ይሄ ቢ ከሆነ ዘን በጣም ሲስተማቲክ መሆን አለባችሁ። ምክንያቱም ይሄኛው ሲቀነስ ይሄኛው መሆኑን ስለምናሳይ ላይን ዲሲን ስላለ ማለት ነው። ወይም ኮርድ ዲሲን ስላለን ዲሲን ስላለን እዚህ ጋር እንደዚህ እንደምታዩት። ከዛ ደግሞ እዚህ ጋር ማንን ስላለን? ቢ ኢንን ስላለን እዚህ ጋር ማለት ነው። ለምንድን ነው ይሄ ሆኖ? ሪሌሽንሺፑ ስለሚያስፈልገን ማለት ነው። ዘን ምን አለን እዚህ ጋር? ሎኬር ይሄ ኤ ከሆነ ይሄና ይሄኛው በምንድን ነው የታቀፉት? በአንድ ተመሳሳይ አርክ ስለታቀፉ ሲ ዲ ኢ ማለት ሃፍ ኦፍ ኤ ይሆናል ማለት ነው። ሌላኛው ደግሞ እዚህ ጋር ያለን እዚህ ጋር ማን አለን? ቢ አለ። ቢ ማለት ይቺ ነች። ስለዚህ ቢ ኢ ዲ ማለት ደግሞ ይሄኛው በተመሳሳይ አርክ ስለታቀፉም ይሄኛው ኢንስክራይብድ ስለሆነ ሃፍ ኦፍ ቢ ይሆናል ማለት ነው። እነዚህ ሁለቱን አገኘን ማለት ነው። ስለዚህ ቀጥለን ትራያንግል ኤ ቢ ኢን እንወስዳለን ማለት ነው። ኤ እዚህ ጋር አለ ኤ ቢ፣ ከዛ በዚህ እንመጣለን እንደዚህ አድርገን እዚህ እንመጣለን ማለት ነው። ስለዚህ ይቺኛዋን ስንወስድ ምንድነው እዚህ ጋር አሁን የሚኖረን? ቢ ኤ ኢ ማለት ቢ ኤ ኢ ሲደመር ቢ ኢ ኤ ማለት ከማን ጋር እኩል ነው? ከዚህ ጋር እኩል ነው ከሲ ቢ ኢ ጋር። በምን ቴረም ነው ይሄ እንደዚህ የሚሆነው? በኤክስቴሪየር አንግል ቴረም። ስለዚህ ይሄ ኤክስ ከሆነ ኤክስ ፕላስ 1/2 ቢ ማለት ምንድናት ብለናል? የዚህኛዋን ግማሽ። ስለዚህ 1/2 ቢ ይሆናል እኩል ነው ሲ ኤ ቢ ኢ ማለት ደግሞ የዚህን ግማሽ ይሆናል። ያ ማለት 1/2 ኤ። ስለዚህ እቺን ወደዚህ እንወስዳታለን። ስለዚህ ኤክስ ማለት ምን ይሆናል? 1/2 ኤ ማይነስ 1/2 ቢ። ያ ማለት 1/2 ኮመን ብታወጡት ኤ ማለት አንግል ኤ ማለት ከማን ጋር እኩል ነው? ከአርክ ሲኢ ጋር ሲኢ አርክ ማለት ነው። ማይነስ እቺ ማለት ደግሞ ከማን ጋር እኩል ነው? ሃፍ ኦፍ ብለናል። እዚህ ጋር ሃፍ ኦፍ ስላወጣን ችግር የለውም ከቢ ዲ ጋር ማለት ነው። ስለዚህ እዚህ መሰረት አሁን ፕሩፍ ማድረግ ይቻላል ማለት ነው። ስለዚህ ይሄንን ፕሩፍ ለማድረግ በጣም ቀላል ነው። ጀስት ሃይላይት እንስጣችሁ። you should draw such circle then you should draw this one then ከኦ ሴንተር ኦ ቢኖራችሁ ከሴንተር ኦ ላይ ተነስታችሁ ምን ትመሳል ነው? ራዲየስ ስላላችሁ እዚህ ጋር ተመሳሳይ ራዲየስ እዚህ ጋር እንደዚህ ማለት ነው። ዘን የማድረግ ነው። ይሄኛው አንግል ኤ ከሆነ ይሄ ምን ይሆናል? አንግል ቢ ይሆናል። ከዛ በኋላ ላይን እዚህ ጋር ድሮ ማድረግ ማለት ነው። እዚህ ጋር ላይን ድሮ ታደርጋላችሁ። ለምንድን ነው ይሄን የምታደርጉት? ይችኛዋ ማለት 1/2 ቢ ይሆናል ማለት ነው። ከዛ ከዚህኛውም በተመሳሳይ ትስላላችሁ ማለት ነው።
ይሄኛው ደግሞ እንዴት ነው የምትስሉት? እዚህ ጋር አለ 1/2 a እንዲሆን ማለት ነው። እዚህ ጋርም በራሱ ይመጣላችኋል። በእርግጥ ይሄኛው ስላለ እቺ ከዚህ እንደዚህ ያለችዋ ደግሞ ምን ትሆናለች? 1/2 a ይሆናል ማለት ነው። ከዛ በኋላ ትራያንግል መውሰድ ነው። እቺኛውን ትራያንግል እንደዚህ ትወስዳላችሁ። ከዛ ይሄኛው አለ በኤክስቴሪየር አንግል ቴረም። ይሄ ማለት ምን ማለት ነው? እቺ x ብትሆን x ፕላስ ይሄ አንግል ሲደመር ይሄ አንግል ማለት በተመሳሳይ ከሴንትራል አንግሉ ጋር በተመሳሳይ ስለታቀፉ 1/2 a ይሆናል። ስለዚህ ምንድነው x ፕላስ እቺኛው 1/2 b ነው። ከ1/2 a ጋር እኩል ነው ትላላችሁ። ዘን ይሄን ወደ ትራንስፈር ማድረግ ነው። x ማለት 1/2 a ማይነስ 1/2 b ዘን 1/2 ኢንቱ a ማይነስ b። a ማለት ደግሞ ከዚህ አርክ ጋር እኩል ነው። b ማለት ደግሞ ከዚህ አርክ ጋር እኩል ይሆናል ማለት ነው። ስለዚህ ከዚህ መሰረት ፕሩፍ ማድረግ እንችላለን። ስለዚህ አሁን በጣም ቀላል ጥያቄዎች ናቸው። ጀስት ፕሩፉ ነው ትንሽ ኮንሴፕት የሚጠይቅ፣ እሱን ጀስት ለመያዝ ሞክሩ። ጀስት ፈተና ላይ በተለይ ኢንትራንስ ላይ ምናምን የሚጠየቁ ግን አንደኛ እንደዚህ ኮምፓይን ያደርግባቸዋል። በእርግጥ ልክ እንደዚህ ያደርግና ይሄን አንግል ይሄንን አርክ ይሰጣቸዋል። ከዛ ይሄን አንግል ፈልጉ ይላቸዋል። ይሄ ሲደመር ይሄ ሲካፈል ለሁለት ማድረግ ነው። ሌላኛው ደግሞ እንደዚህ ሆነና ሴካንቶች አውትሳይድ 1 ፖይንት ላይ ሲቆራረጡ ሊሆን ይችላል። ሴካንት ላይ ሆኑ ይችላሉ። ታንጀንትም ሊሆን ይችላል። ለምሳሌ እንደዚህ ታንጀንት ላይኖችም ሊሆኑ ይችላሉ። ወይም ደግሞ አንዱ ሴካንት ሊሆን ይችላል፣ አንዱ ታንጀንት ሊሆን ይችላል። የዛኔ ምንድነው ታደርጉት? ዘ ፖዚቲቭ ዲፈረንስ ነው ተወስዱት ማለት ነው። የትልቁ ሲቀነስ የትንሹ ሲካፈል ለሁለት። እነዚህ ማድረግ ነው። ቴረሞችን የተወሰኑትን ያዟቸው፣ የተወሰነውን ግን ፎርሙላዎችን መያዝ ነው። ከዛ ኮምፓይን ሲሆን ጀስት ግራ እንዳትጋቡ የ9ኛ ክፍል መለስ ብላችሁ ሪቫይዝ አድርጉት። ሰርክል የሚል አለ። ጀስት 8ኛ ክፍልም አለ አንግል ሴም ቴረም እና ኤክስቴሪየር አንግል ቴረም የሚል ማለት ነው። ስለዚህ እነዚህ እንደው በጣም ቤዚክ መያዝ አለባቸው። አሁን ፕሩፍ ለማድረግ አብዛኛውን ካያችሁት ኤክስቴሪየር አንግል ቴረም በጣም ነው የምንጠቀመው። ለምሳሌ ለዚህኛው ይሄ ሲቀነስ ይሄ ሲካፈል ለሁለት የሚለውን ለመስራት ምንድነው ሞር የተጠቀምኩት ይሄኛውን ነው ማለት ነው። ኤክስቴሪየር አንግል ቴረም። ኤክስቴሪየር አንግል ቴረም እንደ ስቴት እንደሚያደርግ ልንገራችሁ። እንደዚህ አለ ወይም ደግሞ ትራያንግል ብቻ መሳል ትችላላችሁ። ሰርክል ውስጥ ላይሆን ይችላል። ስለዚህ ለምሳሌ አሁን ይሄ አንግል ከተሰጠና ይሄ አንግል ከተሰጠ ይሄን አንግል ማወቅ ይቻላል። ይሄኛው ሲደመር ይሄኛው ከማን ጋር እኩል ነው? ከዚህ ጋር እኩል ነው። እንደዚህ ከተሰጠ ደግሞ ይሄ ማለት ከማን ጋር እኩል ነው? ይሄ ሲደመር ይሄ ይሆናል ማለት ነው። እንደዚህ ከተሰጠ ደግሞ ይሄ ሲደመር ይሄ ያደረገ ይሄዳል ማለት ነው። ይሄኛውን ግን በምንድነው በቨርቲካል ስለምሰሩ ያን ያክል አያሳስብም። ስለዚህ ኤክስቴሪየር አንግል ቴረም ነው። ሌላኛው አንግል ሰም ቴረም የሚለውን በደንብ መያዝ አለባችሁ። ይሄ ሲደመር ይሄ ስንት ነው? 180 የሚለውን መያዝ ይኖርባችኋል ማለት ነው። በቀጣይ ሌክቸር 5 ሪቪው ኤክሰርሳይዝ እናቀርብላችኋለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ጀስት ሌክቸር 1 2 3 4 ኦልሬዲ ፖስት ተደርገዋል። ሌክቸር 5 ሪቪው ኤክሰርሳይዝ ሰርተን ፖስት እናደርግላችኋለን። በቀጣይ አዲስ ቻፕተር በአዲስ ሌክቸር ይዘንላችሁ እንቀርባለን ማለት ነው። አብራችሁን ሁኑ። ጠቃሚ ትምህርቶችን ታገኛላችሁ። ኤክሰርሳይሶች እንሰራለን። ሪቪው ኤክሰርሳይዝ ካለ እንሰራለን። አክቲቪቲዎች ሲኖሩ እንሰራለን። አልፎ አልፎም ጥያቄዎችን ጀስት ለእናንተ እናጋራችኋለን። የተለያዩ ጥያቄዎችንም እናንተ ኮሜንት ሴክሽን ላይ ወይም ቴሌግራም ላይ የሆነ ቦታ ካስቀመጣችሁልን እነሱን ሰርተን ድጋሚ የምልክላችሁ ይሆናል ማለት ነው። ዩቲዩብ ላይ ቲክቶክ አካውንትም አለን ገበታ አካዳሚ የሚል እሱንም ሰርች አድርጋችሁ ፎሎ ብታደርጉ ጀስት ቲክቶክ ስትገቡ ወዲያው ቪዲዮ ይመጣላችኋል። ቢያንስ ቲክቶክ አንድ ጥቅም እሱ ነው። ትምህርት ነክ ላይ ፎሎ ካደረጋችሁ ልክ እንደገባችሁ እሱ ይመጣል። አንድ ቪዲዮ አይታችሁ አንድ ኮንሴፕት ይዛላችሁ። ጀስት እሱ ነገር አይረሳም። በዚህም እንደዚህ እያደረጋችሁ ብትሄዱ አሪፍ ነው። ለምሳሌ አሁን ያየነው ሞር ቴረሞች ሁለት ቴረም ነው። ኮርዶች ኢንሳይድ ዘ ሰርክል ሲቆራረጡና አውትሳይድ ዘ ሰርክል ሴካንት ሊሆን ይችላል። ሁለቱም ሴካንት ወይ ደግሞ አንዱ ታንጀንት አንዱ ሴካንት ወይም ሁለቱ ታንጀንት ከሆኑ ምንድን ብለናል? ያኛው የሁለቱ ፖዚቲቭ ዲፈረንስ ኦፍ ዘ አርክ ሰብቴንዲንግ ያደረጋቸው ወይም ኢንተርሴፕትድ ያደረጉት አርክ ፖዚቲቭ ዲፈረንሱን መውሰድ እንዳለብን፣ ውስጥ ኢንተርሴክት ሲያደርጉ ኮርዶች ደግሞ ሁለቱን ደምረን ዘን ለሁለት በማካፈል መስራት እንደምንችል ያየንበት ቪዲዮ ነው። ኤክሰርሳይዝ ሁለት ኤክሰርሳይዝ ሰርተናል። ኮርዶች እና አውትሳይድ ዘ ፖይንት እና ኢንሳይድ ሲሆን ከዛ የተለያዩ ኮንሴፕቶችን ያነሳ ነው። እነሱ ኮንሴፕቶች ጀስት በጣም እያዛችሁ መሄድ ያለባችሁ። ጀስት አሁን 10ኛ ክፍል ናችሁ፣ ለ11 ይጠቅማችኋል። ለ12 ዛሬ መጨረሻ ኢንትራንስ ስትፈተኑ ለእናንተ በጣም ቀላል ይሆናል ማለት ነው። ስለዚህ ይህንን አድርጉ። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ